መጸለይ የጸለያችሁ ቀን አይጠቅምም። ጸሎት ሁሉ ይናገራሉ። ጸሎት የተጸለየ ቀን አይጠቅምም። ባዶ መሬት ላይ በጉልበት ተንበርክከ ጉንጭን የሚያቃጥልን ባይወረደ ጨውጨው እያለ እየመረራፍን ያልክ ስትጮህ ጸሎት የሚጠቅም ቀጥሎ ነው። የሚቀጥለው ህይወት ላይ ግን መለኮት መሬት ወርዶ በእግር ይራመዳል። ባይዘወይ ስለተመለሰላቸው ነው የጸለዩበት ቀን የተጻፈው። እንደዚህ የመለሰላቸው ምን ብለው ጸልየው ነው ብለው ጻፉት። የጸለየና በእግዚአብሔር ቃል ላይ ጠንካራ አቋም ያለ ሰው ኑሮ ምንም ጥያቄ የለው ምን አይነት እንደሚሆን። ስለዚህ ጸልዩ፣ በግላችሁ ጸልዩ። ደጋግሜ ነው የምናገረው። በግላችሁ በሳምንት አንድ ቀን የምትጾሙበት ቀን ይኑራችሁ። አንዱ በጣም መልመድ ካለብን ጉዳይ መካከል አንዱ መጸለይ መልመድ ነው። ራስን ማስለመድ። ህይወታችሁ ላይ ጸሎት ልማድ መሆን አለበት። የሆነ ነገር ልማድ አይሆንባችሁም። የሆነ ነገር ማድረግ ራስን ተንበርክከ ማግኘት አለበት። ለመጸለይ ስታስብ ራስን ማግኘት አለበት። ሳሙኤል ማለት የዛሬ 3100 ዓመት የኖረ ሰው ነው። ከ3100 ዓመት በኋላ ነው ዛሬ እንግዲህ እዚህ የምንሰብከው። የእነዚህን ሰዎች ታሪክ ስታነቡ የጸለዩትን አንብቡት። ታምሩን የሰራው ከኋላ ነው። ይሄኛው ህይወት ነው ውጤት ያመጣው። ውጤቱን ብታነቡት እኮ የመጣበትን መንገድ ካላነበባችሁ ድካም ነው። እንዲህ ነበር መኖር ምን ይሰራል ብል መኖሪያውን ነው እንጂ ማግኘት። ስለዚህ ሰውየው ይጸልያል፣ ህግ ያውቃል፣ አኗኗሩን ይዩት። እናቱ ለእግዚአብሔር ብቻ አይደለም የሰጠችው፣ አውርሳም ነው የሰጠችው። ጸሎትም አጋብታ ነው ለእግዚአብሔር የሰጠችው ልጁ። ስለዚህ ልጁ የጸሎት ሰው። ሳሙኤል ብቻ አይደለም ሙሴ። የሙሴ የእስራኤልን ታሪክ የማወቅ መንገዱ እናቱ እንደሆነች ታውቃላችሁ። ፈርዖን ቤት እኮ እናቱ ናት ያሳደገችው። ሙሴ ስታሳድገው እየነገረች ነው የምታሳድገው። አንተ ግብፃዊ አይደለም ፈርዖን ያለችው የፈርዖን ልጅ ውሃ ላይ አግኝታ ነው። አንተ ዕብራዊ ነህ። አንተ አብርሃም የሚባል አባት አለ፣ ይስሐቅና ያዕቆብ የሚባሉ አባቶች አሉ። አንተ የ12ቱ የእስራኤል ነገዶች ውስጥ ነህ፣ ከሌዋውያን ወገን ነህ። አንተ ግብፃዊ አይደለም ብላ ሞልታ አሳድገዋለች። ወገኖቹ ሊያድን ወጣ የሚል ቃል አለ። ሲነገሩ አድጎ እኮ ነው። የእናቱ ዲቮሽን ሲሪየስ ነው። ሳሙኤልም የሐና ውጤት ነው።